ሳሙና እያለቀብኝ ነው ግራዋ ብጉር በጣም አሽሎኛል ባሌ ሲላጭ ብጉር ይወጣበታል እየሰረቀኝ እየታጠብ ከብጉር ነፃ ወጣ ልዩ ናት በጣም ነጣ ያለች ናት ትለያለች በቀላሉም አይገኝም ህይወት ያለው ቆዳ እንዲኖረው ያረጋል ኸርባልን በመጠቀም ለምትጠቀሙ ቀን ተቀብተው አይውጡ ያጠቁራል ከርቤ ዋናው ስራው ማታ ነው ሰውን ማሳመር ወዳለው ባይ ኔቸር ውስጤ ያለ ነገር ነው ሰው ቢያምርልኝ ደስ ይለኛል በየሁለት ሳምንቱ ቀለም የሚቀቡቶች አሉና ይሰለቻል እና ፀጉሩም ዳሜጅ ያረጋል ሰንበርን ሰን ዳሜጅ በፀሐይ የተጎዳን ፊት ፍክት ያረጋልና ፎሮፎር ለሚያስቸግራቸው ኤኒ ታይፕ ኦፍ ፈንገስ ከፀጉርሽ ላይ ያስወግዳል ሀብታም ናት በተፈጥሮ ሀገራችን ጤና ይስጥልን የላይፍ ሾው ተመልካቾች እንዴት ናችሁ ዛሬ አንድ እንግዳ ይዤ ቀርቤያለሁ ውበታችንን በተፈጥሮ መንገድ እንዴት እንጠብቅ ቆዳችንን ማዲያት ያለበት ዲስከለሬሽን ወይም የተለያየ የቆዳ ከለር ያለን ፀጉራችን ደግሞ በተለያየ ነገር የተጎዳ ከሆነ ዛሬ ትክክለኛው ሰው ጋር ተገናኝተናል በተፈጥሮ መንገድ የምንንከባከብበትን መንገድ ይዘን መተናል እንግዳዬ ራሷን ታስተዋውቃለች አብራችሁን ቆዩ ሰብስክራይብ በማድረግ የላይፍ ሾው ቤተሰብ ሁኑ አብረን እንቆይ ሰላም ጤና ይስጥልኝ ቤቴሌም ግርማ እባላለሁ ኸርባል ኮስሞቲክ ፎርሙሌተር ነኝ እዚህ ጋር የምታዩት ብዙ ፕሮዳክቶች አሉን በተፈጥሮ ቅባቶች ሻምፖ ኮንዲሽነር ሳሙና ማዲያት የሚያጠፋ ፎሮፎርን የሚያጠፋ ፕሮዳክቶች በኸርባል አለን ዛሬ እኔ የላይፍ ሾው እንግዳ ነኝ ተመልከቱኝ ቤቲ ፈቃደኛ ሆነሽ ዛሬ ስለ ስራሽ ልታካፊን ስለወደድሽ በጣም አመሰግናለሁ እስኪ እንተዋወቅ ዛሬ እንግዲህ ቀደም ብዬ እንደገለጽኩት በተፈጥሮ ቆዳችንን ፀጉራችንን እንዴት እንጠብቃለን ለሰው ልጅ ወደ ተፈጥሮ መመለስ ዋናው ነገር ነው ይባላል እና ዛሬ ደግሞ ያንቺ ሙያ በትክክልም ወደኛ ጥሩ አስተዋጽኦ ስለሚያደርግ ጋብዤሻለሁ ለተመልካቾቻችንም ራስሽን በማስተዋወቅ እንጀምር እሺ ስሜ ቤቴሌም ግርማ ነው በጣም አመሰግናለሁ ስለጋበዛችሁኝ እኔ ኸርባል ኮስሞቲክ ፎርሙሌተር ነኝ ፎርሙሌት አደርጋለሁ ዲፈረንት ታይፕ ኦፍ ኦይልስ የፀጉር ትሪትመንቶች ሻምፖ ኮንዲሽነር ሳሙናዎችን እሰራለሁ ማለት ነው በተፈጥሮ እንዴት ነው አሁን ወደዚህ መምጣት ቀላል አይመስለኝም አንቺ ደግሞ ምናልባት ውጭም ብዙ ጊዜ ኖረሻል የውጭንም ዓለም የሀገር ውስጡንም ታውቂያለሽ እና ወደ ተፈጥሮ ለመመለስ መቼስ ብዙ ነገር ማወቅ ይጠይቃልና አንቺ እስኪ ከመጀመሪያ ከእድገትሽ ከአስተዳደግሽ ከውልደትሽ ያለውን ነገር አጫውችንና ወደ ተፈጥሮ እንድትመለሽ ደግሞ ምን እንደሳበሽ በዛው እናልፋለን እሺ እኔ ያደግኩት እንግሊዝ ሀገር ነው በልጅነት ነው ለትምህርት ቤተሰቦች ወደ እንግሊዝ የላኩኝ እዛ በትምህርት ዓለም ሳለው ግን የተማርኩት አርት ነው ሰው ከዚህ ጋር ጭራሽ አይገናኝም ግን በውስጤ የነበረ መሻት ነው ሁሌም ኸርባልን በጣም ወዳለው ሰውን ማሳመር ወዳለው ሰው ኒውዮርክም ኖር ያለው እንደዚሁ አቪዳ ስቶሮችን ሰርቻለሁ ከዛ ወደ ሀገሬ ወደ ኢትዮጵያ ስመጣ እንዴት ነው ይሄንን ጥበብ በውስጤ ያስቀመጠውን እግዚአብሔር ነው ባይዘው ጥበብን የሚሰጥ በውስጤ ያለውን ጥበብ እንዴት ነው ወደ ለሰው መተርፎ በያሰብኩኝ ሶ ፌሻል መስራት ጀመርኩኝ በተፈጥሮ እየቀመምኩ ማለት ነው ሳልማረው ጀስት በቃ ጥበብን ሰጥቶኝ እግዚአብሔር ማለት ነው እየሰራው በጣም ብዙ ሰው ብጉር ከፊታቸው ላይ ሲነሳ ባንዴ ብዙ ህክምና ሄደው ሳይድኑ ሽፍታን ማዲያት አሁን ማዲያት ምንም ፈውስም የለውም መድኃኒት የለውም ተብሎ እንሰማለን ግን እኛ ጋር በተአምራዊ ሁኔታ በሁለት ቀን በአራት ቀን በሁለት ሳምንት በወራቶች የጠፋላቸው ፌድ ያደረገላቸው በጣም ብዙ ሰዎች አሉና በጣም ብዙ ካስተመሮች እየመጡ ለምን ይሄን ነገር ወደ ፕሮዳክት አትቀይሪውም የምትሰሪበትን ብለው በጣም አበረታቱኝ ስለዚህ እኔም ደግሞ እነሱን አዳምጬ ውስጤም የነበረውም ብዙ አነባለሁ ሪሰርች አደርጋለሁ ሶ ሾርት ኮርስ ተማርኩኝ ማለት ነው ኸርባል ኮስሞቲክ ፎርሙሌቲንግ ማለት ነው ያው አስተማሪ ትንሽ ነው የሚሰጥሽ መንገዱን ነው የሚያሳይሽ ከዛ በኋላ ግን ያንቺ ብርታትን ይፈልጋል ውስጥሽ መሙላት አለበት የምትሰሪው ነገርና ደግሞ እኔ በፍቅር ነው የምሰራው ለዛም ብዙ ጥሩ ፊድባክ አለው ፕሮዳክቶቼ ላይ
በዛ ኮስሞቲክ ፎርሙሌቲንግ ተማርኩኝ። ወደ ፕሮዳክቶች መስራት ጀመርኩ ማለት ነው። በጣም ጥሩ። ስለ ፕሮዳክቶቹ እንመጣለን። ግን ኒውዮርክ ኑረሻል፣ ለንደን ተምረሻል፣ አድገሻል። እኛ የሚመስለን አሁንም ድረስ እነዚህ ትልልቅ ሀገራት ምርታቸው ጥሩ፣ ለሰው ልጆች ከዛ አገር የበለጠ ምርት ይኖራል ብለን አናስብም። አይተሽውም አላንች እና እንዴት ነው አወዳድረሽ አሁን ያን የመሰለ ፕሮዳክት አለ ብለን ነው አሁንም ዘመዶቻችን እዛ ሲኖሩ አንፈልግ የምንለው ነገር ሻምፖን፣ ኮንዲሽነርን ማንሳት እንችላለን፣ የፊት ቅባቶችን ማንሳት እንችላለን። ያን ሁሉ ወደ ጎን ትተሽ በሀገርሽ ምርት በተፈጥሮ እንድታመርችና ለወገን ደራሽ እንዲሆን መስራት ቀላል ነገር አይደለም እና እንዴት ነው አሁን አንቺ ያንን እያየሽ ወደዚህ ትመጪ የቻልሽው? የእነሱን ፕሮዳክት በምን አይተሽው ነው? ያው ኦፍኮርስ የእነሱ ፕሮዳክት በዓለም ዙሪያ ላይ የተወደደ እና የተፈለገ ነው። ግን እኔ ጋር ስትመጪ ደግሞ በውስጤ ያስቀመጠው ነገር አለ፣ ኸርብን የሚወድ እና ራሴን ማዲያት ነበረብኝ፣ ዲስከለሬሽን ነበረብኝ። መጀመሪያ የሰራሁት ቅባት ከርቤ ቅባታችን ነው የሰራሁት እና ያንን በመጠቀም ሳሙናንም ሰራው። እነዚህ መጀመሪያ የሰራሁት የዛሬ 7 ዓመት ማለት ነው። እነሱን እየተጠቀምኩኝ ሳይ ዲስከለሬሽን ሲሄድ፣ ማዲያቴ ፌድ ሲያደርግ፣ ያው እንግሊዝ ሀገር እንደምታውቂው በጣም ብርድ ነው፣ ፍሪክልስ ፊትሽ ላይ ይወጣል እና ያ ራሱ ፌድ እያደረገ ሳየው እስከ ዛሬ ከተጠቀምኩት ዓለምን በጣም ዞር ያለው ሞስት ፕሌስስ ሄጃለሁ፣ ትራቭል አድርጌያለሁ፣ ብዙ ፕሮዳክቶችን ተተዋውቂያለሁ ኢንተርናሽናሊ ማለት ነው። ግን እውነት ይሄን ስል በኮንፊደንስ ነው። ከርቤ ቅባትን የሚያክል የለም ለሴት ልጅ ውበት፣ ቆዳን መጠበቅ እና ራሴ ላይም ለውጡንም ስላየሁት ይበልጣል ብዬ ነው እንጂ ያንሳል ብዬ አላስብም። ኸርባል ደግሞ ብታቆሚው ምንም አይነት ሳይድ ኢፌክት የለውም። እነዛ ግን ፕሮዳክቶች ለጊዜው ያሳምሩሻል፣ ስታቆሚ ደግሞ ወይ ያጠቁሻል ወይ ደግሞ ቆዳሽ ሳጊ ይሆናል ማለት ነው እና አንቲ ኤጂንግ ስላለው በአጠቃላይ የተፈጥሮ ኸርባል ፕሮዳክቶችን በጣም አበረታታለሁ። በውስጥ ያለ ነገር ነው። በጣም በተለይ አሁን አነሳሹ የውጭ ምርቶች ኬሚካል አላቸው፣ ቆዳን የማስረጀት ነገር ይኖራል። ለጊዜው ስትጠቀሚው ነው እንግዲህ ብራይትነሱ ማማሩ የሚመጣው እና ይህንን አንዳንድ ትልቅ ምክንያት ሊሆን ይችላል። ግን አንድ ጥያቄ አለኝ ቤትዬ፣ ወስኖ ከነዚህ ከሰለጠነው ዓለም መጥቶ ኢትዮጵያ መኖርን እንዴት ወሰንሽ? ወሰንኩ። አንደኛ ሀገሬን በጣም ነው የምወዳት። ሀገር ላይ መስራት ይቻላል፣ አይቼዋለሁ። በዛ ላይ ደግሞ ሀገራችን ላይ በጣም ብዙ ሀብታም ናት በተፈጥሮ ሀገራችን እና በጣም ብዙ ፕላንት አለዋት፣ ኸርቦች አለዋት ገና ዲስከቨርድ የሚደረጉ እና በጣም ብዙ መድኃኒቶች አሏት በእጃችን ያለ እና that's when I decided በቃ ኢትዮጵያ መጥቼ ይሄን ነገር በአካል እነዛ ኸርቦች የሚገኙት ሀገራችን ላይ ነው። ሀገራችን ደግሞ ሪች ናት እንዲህ አይነት ኸርቦችን ለመስጠት እና ዋጋውን ብዙ አይደለም። በቤታችን በግቢያችን የምናገኛቸው በገበያዎች ውስጥ የሚገኙ ኸርባል ኢንግሪዲየንቶች ብዙ መስራት ይቻላል በነሱ እና ወደዛ ያበረታታኝም አንግል እሱ ነው። በጣም ጥሩ። እንግዲህ በተለይ በሀገራችን ማንም ጋር ምርቱ የሌለ በአንቺ ደግሞ የተመረተና ሰዎች ለውጥ አምጥተውበት የመሰከሩልሽ ፕሮዳክቶች አሉ። ሻምፖ፣ ኮንዲሽነር፣ ምናልባትም የፊት ክሬሞች ሊሆን ይችላሉ እና እስኪ ስለነሱ ቤት ብቻ ያመረተቻቸውና ውጤታማ የሆኑ ምርቶችን እናንሳ። እንግዲህ እኔ ብቻ ነኝ ብዬ እላለሁ። የሌላ እንግዲህ የሰማሁትም ያየሁትም የለም። በግቢያችን ወይ በሀገራችን ላይ የሚገኝ ቅጠል ነው። እሱም ግራዋ ነው። ግራዋ በጣም መድኃኒት ነው። እንግዲህ ከአያት ከቅድመ አያት የወሰድኩት ጥበብ ነው። አያቴ ድሬዷም ስለነበረች ሙቀት ስለነበረ ያን ውሃ መጠራቀሚያን የምታጥበው ቀድማ የምታጥበው በግራዋ ነበረ እና ያኔ ያው ልጅነትም አናቅም ውሃ ግራዋ ተጠቀመች። ግን አሁን እውቀቱ ሲኖረን ግራዋ አንቲሴፕቲክ ነው፣ አንቲባክቴሪያል ነው፣ አንቲፈንጋይ ነው እና ባክቴሪያን የማድረቅ ኃይል አለው። ፕላስ ፎሚንግ ኤጀንት አለው። ግራዋ ስትመጪው አረፋ አለው እና ያንን ጥበብ ተጠቅሜ የግራዋ ሻምፖ እና ኮንዲሽነር ሰርቻለሁ። ግራዋ ሻምፖ ኮንዲሽነር የመጀመሪያው ነኝ ኢትዮጵያ ውስጥ እንግዲህ እግዚአብሔር ረድቶኝ ማለት ነው። ግራዋ ሻምፖ በጣም መድኃኒት ነው። እኛ ጋር በጣም ብዙ ሰው መጥቶ መስክሯል። የ5 ዓመት ልጅ ፎሮፎር በጣም ብዙ ሕክምና ሄዳለች፣ መፍትሄ የለም።
እናቷ ይዛት መታ እስኪ ልሞክረው ብላ ቀለል አድርጋ ወሰደች። አንዴን የታጠበችበት ሻምፖና ኮንዲሽነር አለው ግራዋችን እና የ5 ዓመት ልጅ ወዲያው ነው ፎሮፎሯ የተነሳላት ማለት በሳምንቱ መታ መሰከረች። እና እውነት ግራዋ መድኃኒት ነው፣ ቢጠጣም መድኃኒት ነው። ዮሐንስ ሽፈራውም ሲያወራው ነበር። በጣም ነው የምወደው። በዚህ አጋጣሚ በጣም ብዙ እየተማርኩ ነው ከሱም እውቀት የበዛለት ነው ዮሐንስ ሽፈራ እና ግራዋን እሱም ሲያወራው ሰምቻለሁ። እኔም አጥንቼዋለሁ። ቢተር ሊፍ በጣም መድኃኒት ነው። እንደውም ወደ ዌስት አፍሪካ ስትሄጂ እንደ ሰላጣ ሁሉ ይበሉታል። ቢተርነስ አለው፣ ግን ስታጥቢው ቢተርነሱ ይወጣል እና ፎሮፎር ለሚያስቸግራቸው ኤኒ ታይፕ ኦፍ ፈንገስ ከፀጉርሽ ላይ ያስወግዳል ግራዋ። እኛ ደግሞ ቀለል አድርገን ቅጠሉን ወስደሽ ከምትታጠቢ በሻምፖ ኮንዲሽነር መልክ ብትታጠቢ ቬሪ ኢፌክቲቭ ነው እና እኔ ነኝ መጀመሪያ የሰራሁት። በጣም ደስ ይላል። እንግዲህ ሰዎች ለፎሮፎርም ለሌሎችም ነገሮች መድኃኒት ነው ይሄ ሻምፖና ኮንዲሽነር። በነገራችን ላይ ፕሮዳክቶች በሙሉ ቪታ ኸርብስ ነው የሚሉት እና ቪታ ማለት ምን ማለት ነው? እሺ the name ቪታ የመጣው እኔ እንግዲህ ጣሊያን ክልስ ነኝ። እናቴ አባቷ ንጹህ ጣሊያናዊ ነው። እኔ በትውልድ ኢትዮጵያዊ ነኝ። አባቴ ኢትዮጵያዊ ነው። proudly to say and ቪታ ማለት ላይፍ ማለት ነው በጣሊያንኛ። so ትንሽ ወደ ጣሊያንም ስንሄድ ቪታን የወሰድኩት ስም ከዛ ነው። ቪታ ማለት ላይፍ ነው፣ ይሄም ህይወት ማለት ነው እና ይሄ ፕሮዳክት ደግሞ ለፀጉርሽም ቢሆን ህይወትን ይሰጣል፣ ለቆዳሽም እንደዛው ህይወትን ሰራት ያኔ ነው። በጣም ደስ ይላል። ሌሎችም ፕሮዳክቶች በዚሁ አጋጣሚ በተለይ ደግሞ የከርቤ ቅባት ለፊት ማዲያትን ለማጥፋት ተጠቅሜበታለሁ ብለሻልና መጀመሪያ ደግሞ ከራስሽ ነው የሞከርሽው። እንዴት ነው እስኪ ስለሱ ምርትና ውጤቱ? ኦኬ እንግዲህ ብዙዎቹም እንደሚያውቁት ከርቤያችን በጣም የተወደደ ነው። እግዚአብሔር ክብሩን ይውሰድ። ፒውር ነው። ከርቤ ስንል ይሄ ሚር አይደለም፣ ፍራንኪንሰንስ ነው፣ ነጭ ዕጣን ነው። ያው ፋሚሊ ናቸው የከርቤ ፋሚሊ። ሚክስ ያደረኩትም ደግሞ ዊት ኮልድ ፕሬስ ካስተር ኦይል ነው። ስለዚህ ከርቤ ቅባት በጣም መድኃኒት ነው። እንዴት ሲባል አንደኛው አንቲ ኤጂንግ ነው። ቆዳችን ያለ ጊዜ እንዳይሸበሸብ ያለ እድሜያችን እንዳንገረጅፍ ያደርገናል። ቆዳችን ሁሌ ውጥር እንዲል ያደርግልናል። በተጨማሪ ሚክስ ያደረግነው ዊት ኮልድ ፕሬስድ ካስተር ኦይል ስለሆነ ካስተር ኦይል ደግሞ ዲስከለሬሽንን ዳርክ ስፖትን ፌድ የማድረግ ኃይል አለው። ስለዚህ ሁለቱ ኮምባይን ሲደረግ ዳት ኢዝ ዋይ በፀሐይ የመጣ ማዲያት ወይንም በሆርሞናል ቼንጅ የመጣ ማዲያትን ያጠፋልን ማለት ነው እና ከራሴን የጀመርኩት የኔን አጥፍቶልኛል። በጣም ብዙ ምስክርነት የበዛለት ነው። ፕሩቭን ነው ማለት ብዙ ሜሴጆችም አሉን። ላይቭ ላይም ኦንላይን ስንገባ በጣም ብዙ ነው የሚያመሰግነን፣ በአካልም እየመጣ እና ሞክሩት ነው የምንለው። በጣም ቆንጆ። በጣም ጥሩ። ይሄ ዲስከለሬሽን ይሄ እየተጎረጎረ ቆዳ ሲኖር ማዲያት እንዳልሽው ሲኖር እንግዲህ ይሄ የማመሳሰልና የማስለቀቅ ባህሪ ያለው ሰዎች ተጠቅመው እንግዲህ ሊያዩት ይችላሉ። ያ ሌላው እንግዲህ ስትጀምሪ ከሩዝ ሳሙናና ከሩዝ ምን ነበር ሌላው? ሩዝ እኛ ቤት በጣም የታወቅ ነው። ሩዝ ሳሙና፣ ሩዝ ፌስ ዋሽ እና ሩዝ ሞይስቸራይዘር ሰርተናል። አይ ቲንክ አሁንም ለመናገር ያክል የመጀመሪያዋንን ክሌንዘር ይሰራል ኢትዮጵያ ውስጥ ማለት ነው። ገበያ ላይ አላየውም ከሩዝ ማለት ነው። ይህንንም አይዲያ የወሰድኩት ከየት ነው? ከኮሪያኖች። እሱን ላነሳልሽ ነው። ሩዝ እንዴት መረጥሽ? አሰራርሽን ብትችይ ደግሞ ከዛ ደግሞ ውጤቱ ምንድን ነው ይሄን በመጠቀማችን የሚለው እንደው። ኦኬ ሩዝ የመረጥኩበት አንዱ ምክንያት ምንድን ነው? ያው the best product in the world cosmetic product ስንል ፍራንስ ከዛ ኮሪያ ነው እና those are like the best የሚባሉ ናቸው የፍራንስ ፕሮዳክት እና የኮሪያ እና ወደ ኮሪያው ሳደላ ሪሰርችን ሳደርግ ብዙ ኮሪያዊ ሴቶች ካየሽ ፊታቸው ውጥር ያለ ነው። 80 ዓመት ሆኗቸው ግን መሸብሸብ የለም። የሚበሉትም ሩዝ ነው፣ የሚቀቡትም ሲረማቸው፣ ክሬማቸው anything related to rice ነው። ስለዚህ ያንን አይዲያ ወስጄ ራሴ ሰራሁበት ማለት ነው። ሶ አንቲ ኤጂንግ አለው፣ ቆዳችን ውጥር ይላል፣ ያለ ጊዜ መገርጀፍ አይኖርም። በዛ ላይ ዲስከለሬሽን እንደገና ያነሳል። ሰንበርን ሰንዳሜት በፀሐይ የተጎዳን ፊት ፍክት ያደርጋል።
እና ኦቨርኦል ኸርባል ፕሮዳክት ለሚጠቀሙ ሰው አንድ ምክር አለ። እሱ በአንዴ ሳይሆን ዴዲኬትድ መሆን አለባቸው። በየቀኑ ሳይሰንፉ መቀባትን ከርቤውንም ማታ ማታ በመቀባት ክሬሙንም በሩዙ በመታጠብ ኦቨርናይት ሚራክል ላይኖር ይችላል ቢኮዝ ኸርባል ስለሆነ፣ ግን ትሩ ታይም ግን ዴፊኒትሊ ሪዘልትን ያያል። እንግዲህ ስለ ሩዝ አነሳን። በተለይ ሩዝ ከኮሪያኖች ጋር በተያያዘ ጥሩ ውጤት እንዳለው ይታወቃል እና ከሩዝ በተጨማሪ ደግሞ ግራዋ አለ። ሌሎች ምርቶች ምንድን ናቸው? ከምን ኸርብ የመጡ ናቸው? ኦኬ ቀይ ሽንኩርት በቀይ ሽንኩርት ሰርቻለሁ። ሻምፖ ኮንዲሽነር፣ ሄር ትሪትመንቱም አለ። ቀይ ሽንኩርት የመረጥኩበት ዋና ነገሩ ሽበትን ማስቀረት አንችልም። ለምን በእድሜ ሊመጣ ይችላል፣ ቫይታሚን ዲፊሸንሲ ሊያመጣው ይችላል። ግን ምንድነው ማዘግየት እንችላለን። ቀይ ሽንኩርት ያዘገያል፣ ግሬ ሄር ሽበት እንዳይወጣ ቶሎ ቶሎ። አሁን በየ2 ሳምንቱ ቀለም የሚቀቡቶች አሉ እና ይሰለቻል እና ፀጉሩም ዳሜጅ ያደርጋል። ስለዚህ ምን ያደርጋል? ቀይ ሽንኩርት ዘግይቶ እንዲወጣ ያደርገዋል እና ፕሩቭን ነው። እናቴ ሞክረዋለች። ኧረ ሽበቴ እየዘገየ ነው አንቺ ልጅ እያለች ነበረ። ስለዚህ የቀይ ሽንኩርት ሻምፖና ኮንዲሽነር እና ሄር ትሪትመንትን አለን ማለት ነው። ይሄ ነው ቀይ ሽንኩርቱ። በጣም ጥሩ። የካሮትም አለ? የካሮትም አለን። ካሮት የሰራሁት አዘ ሞይስቸራይዘር ነው ፎር ፌስ ኤንድ ባዲ ነው። ኤኒቲንግ ቱ ዱ ዊዝ ብራይትኒንግ ደስ ይለኛል። ሴት ልጅ ፍክት ስንል ደስ ይላል አይደል? ማንም አይጠላም። ካሮትን የመረጥኩት ምንድነው? አዝ ዩ ኖ ካሮት ቫይታሚን ሲ ነው። ኢትስ ብራይትኒንግ፣ በዛ ላይ ቫይታሚን ኤ አለው። ቤታ ካሮቲን ቆዳሽ እንዳይሸበሸብ እንደገና ያለ ጊዜያችን እንዳናረጅ እንዳንሸበሸብ ያደርገናል። ሶ ዛት ኢዝ ዋይ በጆጆባ ኦይል አዘ ቤዝ ኦይል እና ካሮት የሰራሁት ማለት ነው። ሞይስቸራይዝ ያደርጋል። በዛ ላይ ደግሞ ቆዳችሁ ምን ያደርጋል? ፍክት ያደርጋልና ሞክሩት። ለልጅ ለአዋቂ ይሆናል። በጣም ጥሩ፣ በጣም ጥሩ ጥሩ ምርቶች ናቸው። በነገራችን ላይ በጣም እየኮራሁ ነው። አሁን የሀገሬ ምርት ስለሆነ በጣም ደስ እያለኝና እያደነቅኩሽ መሆኑን ያዥልኝ። ወደ ሳሙናዎቹ ደግሞ እንሂድ። የግራዋም ሳሙና አለ? አዎ የግራዋ ሳሙና አለ። ሻምፖ ኮንዲሽነሩን ቅድም አውርተን ነበረ። ሳሙናው ደግሞ ለምን ይጠቅማል መሰለሽ? በጣም ብዙ ሰው ግንባሬ ላይ ሽፍታ አስቸገረኝ፣ ብጉር አስቸገረኝ፣ ምንም ዲቶክስ ባረግ ሊወጣ ይችላል። ብጉር ላይፍ ስታይልሽን ካላስተካከልሽ፣ አመላልሽን ካላስተካከልሽ ወይ የፀጉርሽ ቅባት ወደ ግንባርሽ መጥቶ ሽፍታ ሊያመጣ ይችላል። ግን በጣም ብዙ ሰው ነው ያመሰገነን፣ ባሎችም ጭምር ከሚስቶቻቸው እየወሰዱ የግራዋ ሳሙናችንን በጣም አመስግነዋል። ለሽፍታ ለብጉር በጣም ቆንጆ ነው፣ ሞክሩት። ኢቭን አንድ ክላይንት ምን አለችኝ? ሳሙናዬ እያለቀብኝ ነው፣ ባሌ እየጨረሰው ነው፣ ሲላጭ ብጉር ይወጣበታልና ያንን እያስቀረለት ነው፣ አድርቆለታልና በጣም ወዶታል። ስለዚህ ብላ ብዛት ወሰደች ማለት ነው። ግራዋ ሳሙና አንቲባክቴሪያል አንቲ ፈንጋይ ነው፣ አንቲኦክሲደንት ፕሮፐርቲ ያለው፣ ሞክሩት። በጣም ቆንጆ ነው ለሽፍታ። ስለዚች ደግሞ ምርት አሁን ይሄ ጥቅሙ ምንድን ነው? ቢፍ ታለው ምንድን ነው? ለምን ክሬም ነው የተሰራው? ከምንድን ነው የተሰራው የሚለውንም ንገር። ኦኬ ቢፍ ታለው ማለት ከበሬ ኩላሊት ስር የሚገኝ ፋት ነው። ሞራ ብለው አቀለዋለሁ። ለምን? ልዩ ናት። በጣም ነጣ ያለች ናት፣ ትለያለች። በቀላሉም አይገኝም። ከልኳንዳ ይፈልጓታል እና እሱን ኢንፊውዝ በደንብ ይወጣለታል። በጣም ስራ አለው። በጣም አድካሚ ነው። ከቢፍ ታሎ ግን ምን እናገኛለን? ብዙ ቤኔፊት አለው። ቫይታሚን ኤ፣ ቫይታሚን ዲ፣ ኢ፣ ኬ እናገኛለን። ከልጅ ጀምሮ እስከ አዋቂ መቀባት ይችላል። ቆዳን ያለሰልሳል። ስትሬች ማርክን ትሩ ታይም፣ አሁንም ትሩ ታይም ነው የሚያጠፋው። በድግግሞሽ ይፈልጋል። ግን ኦቨርኦል ኬሚካል ፍሪ ነው። ምንም አይነት ፕሪዘርቬቲቭ የለውም፣ ማቆያ የለውም። ስለዚህ ይሄ ፒውር ነው። ፒውር ነገር ማንም አይጠላም ማለት ኢቭን ማቆያ የለውም። ዘ ኦንሊ ታይም የሚበላሸው መቼ ነው? ውሃ ሲነካው። ዳስ ዘ ኦንሊ ታይም ኤክስፓየር የሚያደርገው ማለት ነው። እና ናቹራል ነው። በጣም አበረታታለሁ። ይሄ ደረቀ ቆዳዬ እጄ ውሃ ውስጥ እየገባሁኝ ቤት ውስጥ የምንሰራ እናቶች ካለ እጄ ደረቀ ፊቴ ሻከረ ለሚሉ ልጆችም አዋቂ፣ አሁን ደግሞ ክረምት ነው ቢጠቀሙት በጣም ጥሩ ነው። ለማታ ነው ይቻለው። እኔ ሬኮሜንድ ማድረገው ማታ ነው። ቢኮዝ ፋት ስለሆነ ቀን ተቀብቶት ከወጡ ከፀሐይ ጋር ኤክስፖዝድ ሲሆኑ እንዳያጠቁራቸው። ስለዚህ ማታ ማታ ቢጠቀሙት መልካም ነው። ግን በጣም ብዙ ቪታሚን አለ
ቢፍታሎ ውስጥ። በጣም ጥሩ። ማታና ቀን የሚለውን ስታነሽልኝ ይሄኛው ከርቤ የፊት ከርቤው እሱ ራሱ ማታ ብቻ ነው አይደለ? ምናልባት ትክክል። ፍራንኪንሰንስ ወይንም ከርቤ ቅባት ለምትጠቀሙ ቀን ተቀብተው አይውጡ፣ ያጠቁራል። ከርቤ ዋናው ስራው ማታ ነው እስከ አንገታችሁ ድረስ መቀባት። ለምን እኛ እህቶች መጀመሪያ ላይን ሲጀምረን አንደ ራይስ እና አንገት ነው። ስለዚህ ማታ ማታ በሩዝ ይታጠቡና ከዛ እሱን በሰርኩላር ሞሽን ማሳጅ፣ ፊታችን ትንሽ ማሳጅ ይፈልጋል። ሪላክስ ማድረግ እስከ አንገት መቀባት ነው። በጣም ይጠቅማል። አንቲ ኤጂንግም ስላለው ብራይትኒንግም ነው፣ ካስተሩም ስላለ በጣም ብዙ ሰው መስክሯል፣ መድኃኒት ሆኖለት። አራሶችን ባይዘወይ በጣም ብዙ አራስ የሆርሞናል ቼንጅ ያጠቋቁራል፣ ብዙ ነገር ፊታቸው ላይ ይወጣል። በጣም በጣም ብዙ ሰው መስክሯል ስለ ከርቤ ቅባት። በጣም ጥሩ፣ በጣም ጥሩ ቤትዬ። ሌላው እንድናነሳ የምፈልገው መቼም የኛ ሳይኮሎጂ የአበሻ አተያይ የሀገር ውስጥ ምርቶችን በዩ ሌሎች ነገሮችን ለመቀበል ፈጣን አይደለም፣ ዘግየት እንላለን እና እዚህ ላይ እስኪ ምን ታዘብሽ? ብዙ ሰው እየደወሉ የሌላ ሀገር ምርት ነው፣ የት ሀገር ነው የተሰራው ስንል የኢትዮጵያ ነው ስንል ብለው ደግሞ የሚተውም አሉ፣ ማይገዙም አሉ። እና ይሄ ትክክል አይደለም። አንደኛ የሀገርን ምርት ማበረታታት ጥሩ ነው። ሀገራችንም ላይ እውቀት አለ፣ በቂ ሪሶርስ አለ። ሀገራችን በጣም ሪች ናት ኸርባልን በማብቀል። ስለዚህ አሁንም ለእህቶች የሚመክረው ኸርባል ያሸንፋል። ትሩ ታይም ዴዲኬትድ ሆኖ ከተጠቀሙ ፊታቸው በጣም እያማረ ወጣት እየሆነ አላሪ ቆዳቸው ፒውርነስን ያሳያል። ህይወት ያለው ቆዳ እንዲኖረው ያደርጋል ኸርባልን በመጠቀም እና አበረታታለሁ ለሁሉም ሰው ኸርባልን አንናቀው። በተለይ ሀገር ምርት ላይ ሲመጣ በጣም ብዙ ሰው አይፈልግም፣ ለምን እንደሆነ አላውቅም። ግን ሀገር ምርት እናበረታታ፣ እኛንም አበረታቱ እንላለን። ይሄ እንግዲህ ለሀገር ውስጥ ያለን ምርት አመለካከታችን ዝቅ ማለቱ ሁልጊዜ አንቺም አንዷ ነሽ ሊሰራበት የሚገባና ለውጥ መምጣት ያለበት አንዱ ነው። ከዚህ በተጨማሪ ግን አንዳንዴ ኳሊቲ ነው ሰዎች እንዳያምኑ የሚያደርጋቸው ተብሎ ይታሰባል እና ያንቺ ምርቶች ምን ያህል ሰርቲፋይድ ናቸው ወይም ምን ያህል እውቅና ተሰጥቷቸዋል? የተመረመሩት ነገር ይኖራል ብዬ ስለተሰብኩ ነው። ዴፊኒትሊ ምንም ስጋት ሊኖራቸው አይገባም። አንደኛ ሰው ቆዳ ላይ ከመቀባታቸው በፊት መጀመሪያ የተደረገው ተመርምሯል። ይሄ በጤና ፍቃድ ተመርምሯል፣ አልፏል። ሰርቲፋይድ ነን ለማለት ነው። ስለዚህ አትስጉ። ሰርቲፋይድ የሆነ ነገር መጠቀም ምንም ችግር የለው። ኸርባል ሁሉ ሰው ይስማማል 99.9% አልልም። ኸርባልም ሆኖ ሴንሲቲቭ የሆኑ ቆዳዎች ሊኖሩ ይችላሉ። ስለዚህ መጀመሪያ ቴስት ቢያረጉ ቆዳቸው ላይ ኸርባልም ሆኖ ሴንሲቲቭ ሊሆኑ ይችላሉ አንዳንድ ቆዳዎች። ስለዚህ ቀድሞ ቴስት ቢያረጉ ቆዳቸው ላይ በቦታችን መጥተው ቴስት ቢያደርጉ የሰዎችንም ፊድባክ ቢሰሙ ይወዱታል ብዬ እገምታለሁ። ግን ዌር ሰርቲፋይድ ስጋት አያዛቸው። በጣም ጥሩ። እስካሁን እንግዲህ ከውጭ ሰውነታችንን፣ ጠጉራችንን፣ ቆዳችንን ስለምንጠብቅባቸው የውበት መጠበቂያዎች አነሳን። የሰው ልጅ ወደ ውስጥ የሚያስገባው ደግሞ ትልቁ ነገር ነው ይባላል እና አንቺ እዛ ላይ ምን ትያለሽ? ዋናው ወደ ውስጥ የምናስገባው ነው እንዳልሽው፣ ውሃ መጠጣት፣ ረፍት ማድረግ፣ ምንበላውን ማወቅ። ያው ቤት ያፈራውንም ብንበላ ግን ጀስት ዳይታችንን ማስተካከል፣ ላይፍ ስታይላችንን ትንሽ ቀየር ማድረግ፣ ሞር ወደ ሳላድ ቬጅቴብል ጁሶችን በመጠጣት ሞር አምናለሁ። እኔ ሞር ቬጂቴሪያን እንዳንሚት ላበር አይደለሁም እና ሰው ዲቶክስ እናድርግ፣ አንብላ አንጠጣ ሳይሆን ጀስት ዲቶክስ እናድርግ፣ ጊዜ እንስጠው፣ ጁሶችንን እንውሰድ፣ ካሮት ጁስ እንጠጣ፣
ለቆዳችን ቆንጆ ነው። ኪውከምበር፣ ብዙ አይነት ቀይ ስር ባይዘዌ ቀይ ስር ሳሙናም አለን እና በጣም ብዙ ሰው ነው የወደደው። አሁን ስቶክ ጨርሰን ነው ይገባል ሰሞኑን። የቀይ ስር ሳሙና ያው ቀይ ስር ኮላጅን ነው የሚሰጠን። እንደገና አሁንም እድሜ ያለ እድሜ መገርጀፍን ስለማንፈልግ በእድሜ የመጣ ቢሆን ችግር የለም፣ ያለ እድሜ ግን እንቃወማለን፣ ማሸብሸብን ማለት ነው። በዛ ምክንያት ቀይ ስር ሳሙና ሰርተና ብዙ ሰው ይወደዋል። ስቶክ ጨርሰን ነው በቀጣይ እናየዋለን። ስለዚህ ምን በላው ማተር ያደርጋል። ምን ጠጣው ሴት ልጅ እረፍት ያስፈልጋታል፣ ቢዩቲ ስሊፕ ያስፈልጋታል። ከዛ በተረፈ ደግሞ ከአምላኳ ጋር ተስማምታ መጸለይ ያስፈልጋል። ዋው ይሄን ነው ማለት። በጣም እናመሰግናለን ቤትዬ። እንደው ቆዳችንን ከሚያስረጁ ነገሮች መካከል እንግዲህ አንዱ አመጋገብ ሊሆን ይችላል፣ ሌላስ ውጩን ሊጎዳ ይችላል ብለሽ የምታስብ? ሰንስክሪን ማድረግ። ያለ ሰንስክሪን መውጣት ቆዳ ይጎዳል። በተለይ ማዲያት በጣም ማዲያት የወጣባቸው እህቶች ወይ ወንድሞች አብልጦ እንዳይበዛ ወይ እንዳይጠቁር ሰንስክሪን እናድርግ፣ እንወቅ። ኦሪጂናል ፕሮዳክቶችን እንጠቀም። በቀን 2 ሰንስክሪን እንጠቀም። ይሄን ነው የምለው። ሌትስ ፕሮቴክት አወር ስኪን ሰን ራዲዬሽን ጥሩ እንዳለ ሆኖ የጠዋት ፀሐይ የከሳቱ ደግሞ ካንሰር የሚያስይዛል፣ ስኪን ካንሰር። ስለዚህ ሰንስክሪን እናድርግላለሁ ለሁሉ። እስካሁን ሰንስክሪን አላየውም አንቺ ፕሮዳክቶች ላይ እና ወደፊት እያሰብሽ ነው? ምክንያቱም ሰንስክሪን በራሱ ኬሚካል አለው አይደል? አልፎና እዛ ላይ ማጠቃቀማችን ሀርብ ቢሆን ጥሩ ስለሆነ እንግዲህ ወደፊት ብዙ አጀንዳዎች እና ብዙ ሀሳቦች አሉኝ የራሴን ወደ ሜካፕ ፋውንዴሽን መስራት ኸርባል ማለት ነው። እዛ ላይ ነኝ፣ ሪሰርች ላይ ነኝ። አሁንም እግዚአብሔር ይረዳኛል። ሶዳት አሁን ከዌስተርን ወርልድ ፕሮዳክት ወጥተን የሀገራችንን ፋውንዴሽን ፓውደር መጠቀም እንድንችል ሞር ኸርባል ወደ ኸርባል እንድንጠቀም ያንን ሪሰርች ላይ ነን። በቅርብ ቀን ጠብቁን። በጣም ጥሩ። ስለዚህ ሰንስክሪንም ሆነ ሌሎችን ቅባቶች ሲጠቀሙ ኬሚካል አለው የለውም የሚለውን ነገር ማየትና መለየት ይገባል አይደል? ያው ሚነራል ቢሆን የተሻለ ነው፣ ግን አንዳንዱ ደግሞ 50-50 ሊሆን ይችላል። እሱንም ማየት ነው። ከቆዳችን ጋር ይስማማል የሚለውን ማወቅ ማየት፣ ዶክተርም ጋር ሄዶ ደርማቶሎጂስት ጋር ሄዶ ይሄ ይስማማኛል ብሎ መጠየቅ ጥሩ ነው። ዶክተሮችን ጋር ሄዶ መመርመሩ ጥሩ ነው። ቱ ኖ ዘ ራይት ፕሮዳክት የቱ ይስማማኛል ለማለት። በጣም ጥሩ። ቤቲን ማግኘት ቢፈልጉ ተመልካቾቻችን በምንድን ነው የሚያገኙሽ? ምናልባት ስልክም አድራሻም ማንሳት ትችላለች? እሺ፣ አመሰግናለሁ። እኛ ማግኘት ለምትፈልጉ አዲሱ ኬኬር ህንፃ ቦሌ ብራስ ኢዲኤፍ ጂም ያለበት ወይንም አዲሱ ዮድ አቢሲኒያ የሀገር ባህል ምግብ ቤት ያለበት እኛ አንደኛ ፎቅ ላይ ነን። 07 ቁጥር በ0938 190717 ያገኙናል። አመሰግናለሁ። በጣም ጥሩ። ግን እዚህ ጋር ስለ ቀይ ሽንኩርት አላወራንም። ስለ ቀይ ሽንኩርት ያው ፕሮዳክቶች አሉ፣ ግን ጥቅማቸውን ዘርዘር አድርገሻል። እሺ፣ ቀይ ሽንኩርት ብዙ ኒውትሪየንት አለው። አንዱም ዳሜጅድ የሆነ ቀለም ልንቀባ እንችላለን። ከለሩን ወደነው ግን ፀጉራችን ዳሜጅ ሊሆን ይችላል። ያንን ያስተካክልናል። ዳሜጅ ድራይ ሄር ፕላስ ደግሞ ግሬ ሄር ሽበት በየጊዜው እንዳናወጣ ያዘገይልናል። ቀይ ሽንኩርት በጣም ብዙ ቪታሚን አለው። በዛ ላይ ባይ ዘ ዌይ ሳይንቲፊክሊ ፕሩቨን አሎፔሺያ ወይንም ላሽ ያጠፋል ቀይ ሽንኩርት በኮኮናት እና ላሽ ላስቸገራችሁ፣ አሎፔሺያ ላስቸገራችሁ ቀይ ሽንኩርት በኮኮናት ሞክሩት። በእውነት ያሳድጋል፣ ያቆጠቆጣል። ድጋሚ ፀጉሩ እንዲያድግ በፍጥነት ያደርገዋል። በተፈጥሮ ማለት ነው። በጣም ጥሩ። በዚህ አጋጣሚ ፀጉር የሚያሳድግ ቅባት አልሰራሽ? ፀጉር የሚያሳድግ ቅባት አለን። እኔ ስለፈለኩ አለን። እንደገና የምለው ምንድነው ሁሌ መጠቀም ነው። አንዴ ዋን ኦፍ ሳይሆን በሳምንት አንዴ ፀጉራችንን ትሪት ብናረገው። እዚህ ጋር አሁን የሰራው በሮዝሜሪ ክሎቭስ እና ካስተርዌል ነው። ያው ቀማሚ ሁሉም ነገር አይጽፍም ያው ስንማር። ስለዚህ ግን ዋናው ግብአቱ እዚህ ውስጥ ያለው ፊነግሪክ ነው። እሱም ደግሞ የአብሽ ዘይት ነው። ፀጉርን ያሳድጋል። በጣም ጥቅም አለው። በጣም እንዲሁም እውነት እዚህ ውስጥ ያያሉ 3 ፀጉራቸው የሳሳ ወንዶች ፀጉራቸው አድጎላቸው በፐርማነንትሊ የሚወስዱ አሉ እና ሞክሩት ነው የምንለው። ውጭ ድረስ እንልካለን። በጣም አሪፍ፣ በጣም አሪፍ። ሌሎች እንደው ምናልባት ያላነሳኋቸው ተመልካቾች ቢያውቁት የምትዩን ነገር?
ምናልባት ሳልዳስስ የቀረውት ነገር አለ? ሮዝሜሪ ሻምፖና ኮንዲሽነርም አለ። ሮዝሜሪ በጣም ብዙ ወንዶችም ይወዱታል። ወንድም፣ ሴትም፣ ልጅም፣ አዋቂም ልጆችም ታጠብ ይችላሉ። ሮዝሜሪ ፀጉርን ያሳድጋል። ሚንት ደግሞ አንቲ ዳንድራፍ ነው። ሶ ኢት ሪፍሬሽስ ዮር ስኪን። ብትሞክሩት በጣም ቆንጆ ነው። ለልጅም አጌን ለአዋቂም ይሆናል። እዚህ ውስጥ የሌለ የሩዝ ሻምፖና ኮንዲሽነርም አለ። አሁንም ስቶክ ጨርሰን ነው ይገባል። ፀጉርን ያፍታታል ሩዝ። በዛ ላይ አድስ ቮሊዩም ሻይን እንዲያረግ ፀጉር እንዲዘል ያደርጓል ፀጉር ታይም እና ይሄ ነው። ለምሳሌ ቤቲ የውጭ ሀገር ክሬሞች እንደውም በቅርብ ጊዜ ብዙዎቹ ካንሰር ያመጣሉ እየተባለ እየተነገረ ነው። በሶሻል ሚዲያም ሲዘዋወር እያየን ነው። ከነሱ ጋር እስኪ ይህንን መጠቀም ያለውን ጠቀሜታ አንችልን። ኦኬ፣ አሁን እኛ ጋር በጣም ብዙ እህቶቻችን ሴራቪ፣ ሴታፊል መጠቀም በጣም ይወዳሉ። እኛ ጋርም ሲመጡ ሴራቪ አለ፣ ሴታፊል አለ ይላሉ። ግን አሁን ደግሞ ወርልድ ዋይድ የተነገረለት ካንሰር ትሬት እንዳለው ይገለጻል። ግን እኛ ጋር ያለ ፕሮዳክት ምንድነው? ኸርባል ነው፣ ካንሰር ፍሪ ነው፣ በተፈጥሮ የተሰራ ነው። ስለዚህ የኛን ተጠቀሙት፣ ፊታችሁ ብራይት ይሆናል። ከሴራቪ እንደውም ይበልጣል። የሀገር ምርት የተሻለ ነው በእውነት። ከካንሰር ነፃ ነው ማለት ሳይድ ኢፌክት የለውም። ቢኮዝ ኢት ኢዝ ኸርባል እና ሰርቲፋይድም ነን። ምንም ስጋት አይኖራቸው። የቆዳ ህመም፣ ካንሰር፣ ሌሎችንም ጨምሮ ነፃ ነው። ሀርብም ተመራጭ የሚያደርገው እኮ ለዚህ ነው በጣም በአጠቃላይ አሁን እንግዲህ ስለ ቅባቶች፣ ስለ መታጠቢያዎች አነሳን ከተፈጥሮ ጋር ተያይዞ። በአጠቃላይ ግን የሰው ልጅ ወደ ተፈጥሮ ቢመለስ ነው መልካሙ ይባላል እና ስለ ተፈጥሮ ያለሽን አመለካከት አጋሪንና እንሰነባበት። እሺ፣ ተፈጥሮ ሰውን ማሳመር ወዳለሁ። ባይ ኔቸር ውስጤ ያለ ነገር ነው። ሰው ቢያምርልኝ ደስ ይለኛል። ከልጅነት የመጣ ነው። ተፈጥሮ ላይ ተፈጥሮን በውስጥሽ ያለ ነገር እኮ ነው የሚታየው እና በውስጤ ሁሌም አለ ይሄ ኸርባል መጠቀም። ኸርባል በቃ አም አዲክት ቱ ኸርባል እና ኸርባል ደግሞ አይጎዳም፣ ይጠቅማል። ግን ምን ይፈልጋል? ሁሌ መጠቀምን፣ ስንፍናን አይወድም እና ኤንድ ሪዘልቱ ግን ያማረና ውብ ቆዳ እንዲኖርሽ ወይንም ውብ ፀጉር እንዲኖርሽ ያደርጋል ማለት ነው። እና ተፈጥሮን አሁንም ተጠቀሙ። የሀገራችንን ምርት አበረታቱ። አገራችን በዚህ ደግሞ በጣም ሀብታም ናት፣ ሪች ናት። ብዙ ብዙ ቅጠሎች አሉ። ገና ልሰራቸው ያሰብኩት ማአት ነገር አለ። መድኃኒት ናት ያሉ በጣም ብዙ መድኃኒት የሆኑ ቅጠሎች አሉ፣ ኸርቦች አሉ እና ስታበረታቱን ነው ሞር መስራት የምንችለው እና ሞክሩት፣ አትከስሉም ነው የምለው። በጣም ጥሩ። እንደው ስትኖሪ አወዳድረሽ ታውቂያለሽ? የሰለጠነው ዓለም ላይ ነበርሽ እና ወደ ኢትዮጵያ ስትመጪ ለኑሮ ስትወስኝ የራስሽ ያመዛዘንሽው ነገር ይኖራል እና እንደው አወዳድረሽ በዚህ ብለሽ ታውቂያለሽ ስለ ኢትዮጵያ? ያው ኢትዮጵያን ወስኜ የመጣሁት አንደኛ ማማርም ሆነ ምንም ነገር በአገር ላይ የተሻለ ነው። ምንም ነገር ብትሰሩ በአገራችሁ ላይ ያማረ ነው። አዳማጭም ይኖራችኋል። ገብቶሻል? አገርሽ ላይ መስራት ደስ ይላል። ያለሽን እውቀት ማጋራት እና አገሬ ምርጫዬ ነው። ወደዚህ ሙቪ ያደረኩትም በቃ ዲሳይድ አድርጌ ነው። በውስጥ ያለኝን ነገር እንዴት ማውጣት እችላለሁ ብዬ እድሉንም የሰጠኝ ኢትዮጵያ ነው። ያው ኮስሞቲክ ፎርሙሌተር እንደሆንኩኝ መጠን ግን እንዳልኩሽ አስተማሪው ትንሽ ነው የሰጠኝ። ግን እኔ ነኝ ከዛ በኋላ ብዙ ሪሰርች አሁንም ገና አያውቅም። ተምረሽ የምጨርሹ ነገር አይደለም። ሁሌ አዳዲስ ነገር ይዤ እመጣለሁ ወደፊት። እግዚአብሔር ይረዳኛል። እዚህ ሁሉ ማሉ የረዳኝ ግን እግዚአብሔር ነው። አመሰግናለን። በጣም የሚመስለ ቆይታ ስላደረግን በጣም አመሰግናለሁ። ቴንክ ዩ ሶ ማች ስለጋበዛችሁኝ በጣም እኔም በጣም አድርጌ ስላዳመጣችሁኝ በጣም አመሰግናለሁ። እግዚአብሔር ያክብረልኝ። በቀጣይ ደግሞ ያልሻቸው ፋውንዴሽን፣ ሌሎች ምርቶች ሲመጡ ደግሞ ደግመን እንገናኛለን ብዬ አስባለሁ። ደስ ይለኛል። በደስታ ነው። ቴንክ ዩ ሶ ማች